እሺ ሰላም ያ ጀማ እንዴት ናችሁ? ሰላም ናችሁ ወይ? ያው እንግዲህ በተለያዩ የዜና አውታሮች ተከታተላላችሁ ብዬ ተስፋ አደርጋለሁ። ያው ሲጠበቅ የነበረው ጦርነት ተነስቷል። የቱ ጋር ያበቃል የሚለው አሁን ድምዳሜው በጣም ከባድ ነው። ስለዚህ ምን ያህል መሳሪያ ተተኮሰ፣ የተኮሰው ሰውዬ ማን ነው፣ ከኢራን ወገን ወይንም ከእስራኤል ወገን የሚለውን በዚህ ጉዳይ ላይ እንጀራ ብለው የተሰማሩ ስላሉ እኔ እሱን ላወራ አይደለም እዚህ የመጣሁት። ሌሎች ሰዎችን መከታተል ትችላላችሁ። እኔ ግን ላስተላለፍ የምፈልገው መልእክት ይህ አጋጣሚ ይሄንን መልእክቴን ለማስተላለፍ ጥሩ አጋጣሚ ስለሆነ እንድትሰሙኝ ነው። እንግዲህ ይህን ጉዳይ ላለፉት 10 እና 12 ዓመታት ማለት ይቻላል ብዬ ስናገር ነው የነበረው። ጎበዝ በሀገራችን የምንፈጥረው ልጅ ብቻ ነው። ምንም አይነት ግብአት በሉት ምንም አይነት ነገር ሳንፈልግ በሀገራችን የምንፈጥረው ልጅ ብቻ ነው። ይሄ ነገር ደግሞ መጨረሻ ላይ ሄዶ አያስጉዘንም ብዬ ስጮ ነበረ። በእርግጥ በወቅቱ ላትሰሙ ትችላላችሁ። ኮኔክሽኑ ያን ያህልም አልተስፋፋ ምናምን። አሁን ግን አነሰን በዛ ኮኔክሽኑ በጣም ደስ በሚል ሁኔታ በተለያዩ የኢትዮጵያ ክፍሎች እየተስፋፋ ያለበት ሁኔታ ነው ያለው። ስለዚህ ይህ መልእክት አሁን የበለጠ ይደርሳል ብዬ ተስፋ አደርጋለሁ። ስለዚህ ነው ይህንን መልእክት አሁን የምደግመው። ስለዚህ እንዳልኳችሁ የዚህ ቪዲዮ ዓላማ እያንዳንዳችን ከዚህ በኋላ እንደ ኢትዮጵያዊ ከታች እስከ ላይ ከምስኪኑም፣ ከመንግስት ባለስልጣኑም፣ ከድሃውም፣ ከሀብታሙም፣ ጭንቅላት ካለውም ጭንቅላት ከሌለውም የሁላችሁን የሚመለከት መልእክት ነው። እንዳልኳችሁ አብዛኛው ነገራችን ከውጭ የምናስገባው ያለቀለት ነገር ነው። ገብቷችኋል? መቼም እንደ ሌሎች ሀገሮች የሆነ ነገር ልንሰራ ፈልገን ግማሹን እዚሁ አግኝተን የተወሰኑ ኮምፖነንቶችን ደግሞ ከውጭ የምንፈልግ አይደለም። ሲጀመርም ፈጣሪ ህዝቦች አይደለንም። ፈጣሪ መሆን እየቻለን በነበረን እርስ በርስ ልፊያና ጭቅጭቅ አንጎላችን ሳይሰፋ እዚህ ደርሷል። ስለዚህ አሁን በእንደዚህ አይነት ጦርነት ወቅት አሁን የሚነሳው ጦርነት የዓለምን የኢኮኖሚ ሰፕላይ ቼኑን ስለሚያቋርጥ ብዙ ችግር ይፈጠራል ማለት ነው እንደ ሀገር። ከመንገድ ተነስተን ምንም ነገር እንደምታውቁት ከመሬት አይመጣም። እንዳልኳችሁ መጀመሪያ ማሰብ፣ ማሰላሰል፣ ሀገር እንዳለን ማወቅ፣ ህዝብ እንዳለን ማወቅ፣ ያለው ይበቃል ብሎ ለራስ መንገር፣ አለመስገብገብ፣ ሌላም ሁሉ ነገሮች ያስፈልጉታል። ከዚህ አንጻር አሁን ለምሳሌ እነዚህ ሰዎች ወይንም እነዚህ ሀገራት እስራኤልን በሉት ኢራንን በሉት ወይንም አሜሪካን በሉት አንዱን እየጎተተ ቅልጥ ያለ ጦርነት ውስጥ ተገባ ምሳሌ ማለት ነው። የዓለም የኢኮኖሚ የሰፕላይ ቼን መርከቡን በሉት ዋቴቨር ኢት ኢዝ ብሮክዳውን ያደርጋል ወይንም ይቋረጣል። ከዛ እንደ ኢትዮጵያዊ እንደምታውቁት ያለፈ ታሪካችን ኮተት በመሰብሰብ ነው የምንታወቀው። ሁሉ ነገር እንዳልኳችሁ በጣም የሚያስጠላው ደግሞ ያለቀለት ነገር ነው። ተሰርቶ ያለቀለት ቀጥታ ወደ ጥቅም የሚሄድ ነገር ነው ላለፉት ዓመታት ስንሰበስብ የነበረው። ይህ ደግሞ የገዛ ጭንቅላታችንን እንዳናሰፋ አግዶናል። ብዙዎቻችን አሁን እንደዚህ አይነት ጦርነት ሲነሳ እንደ ድሮ እንደነ ሳዳም ሁሴንና እንደ ሌሎችም አይነት ነገር ቁጭ ብለን እንደ አርሰናልና እንደ ማንቸስተር ኳስ ቁጭ ብያ ያለው እሳቱ እኔ ጋር አይደርስም ብለህ አስበህ ከሆነ ተሳስታል። የቀን ጉዳይ ነው። እነሱም ጦርነታቸውን በገፉ ቁጥር የተለያዩ ሀገራት እየተሳተፉበት በመጡ ቁጥር ጉዳዩ አንተ ጋር ይደርሳል። ለምን? ፈጣሪ ህዝብ አይደለህማ። በራስህ የምትሰራው ነገር ምንም የለማ። ቅድም እንዳልኳችሁ ለማስታወስ አንድ ከልጅ ውጭ። ስለዚህ በሂደት እነሱ እየተታኮሱ ሲሞቱ እኛ ግን ሳይደርሱብን